ውድ ምእመናን ዛሬ የታላቁን ሰው ስብዕና እናውሳለን። የተሟላ ስብዕና የተሰጣቸው ሁሉም ጎናቸው የተሟላ የተሳካ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። አንድ ድለቢስ ከሰሞኑ ፀሐይን በፍታ ጠፋለው ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ ፍቅራቸው ሲደበዝዝ ከሰለዋት እጃችን ከዚክር ሲርቅ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ ወደ እሳቸው እንመለስ ዘንድ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። يقول ገጣሚው ምን ይላል? إذا أراد الله نشر فضيلة طويت أتاها لها لسان حسودي الله የተዘጋን የተረሳን ውብ ስብዕና መግለጽ ሲፈልግ የሐሲድ ምላስ ይልክበታል። ያ ሰው ስለሱ ያወራል፣ የሱ ስም ያጠፋል፣ የዛን ስብዕና የበለጠ ይገልጠዋል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ለዓመታት ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ ዓመታት ተሞክሯል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረጅም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለማዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። 2 ቢሊየን በላይ ተከታዮችን ይዟል። ያኔ እሳቸው መካ ላይ ነበሩ፣ ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወህይ አይተውት ነበር። ለብሉገነ هذا الدين ما بلغ الليل والنهار ይሉ ነበር። ሰሃቦችን ወኔያቸውን ሲቀሰቅሱ ስሜታቸውን ሲያድሱ አይዟችሁ ይሄ ይዤውት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል አሉ። ይሄው ዛሬ አፍሪካ ውስጥ ኢትዮጵያ ውስጥ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። አላህ የተሟላ ስብዕና የሰጣቸው አይደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነብይ ሰለላሁ ዐለይሂ ወሰለም። የሳቸውን ነብይነት አይደለም ሰው አይደለም መላእክት እንስሳት ሁሉ የመሰከረላቸው። አቡ ሰዒድ አልኹድሪ አንድን አስገራሚ ታሪክ ይነግረናል። ነብዩ ዐለይሂ ሰላቱ ወሰላም የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ ከመካ ወደ መዲና ሲሰደዱ መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ የተከሰተውን ክስተት ተርኮልናል። አብረን እንከታተለው። ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል። ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል። እረኛውም ሩጦ ይሄድና ከተኩላው አፍ ፍየሏን ይመነጭቃትና ይዞራል። ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ። አተንተዚዑ ሪዝቀን ሳካሁ ላሁ ኢለይ አለ። አላህ ወደ እኔ ያመጣውን ሲሳይ ካፌ ትመነጭቀዋለህ እንዲህ አለ። ገጠሬው ተገረመ፣ እረኛው ደነገጠ። እረኛው ምን አለ? እንዴት አንድ ተኩላ እንደ ሰው ልጅ ይናገራል ብሎ ደነገጠ። ከዛም ተኩላው ሌላ ቃል ደገመለት። ከዚህ የሚገርም ነገር ልንገርህ እንዲህ አለው። እረኛውም ጆሮውን ጣል አረገ። የስሪብ ውስጥ አለው መዲና ውስጥ አንድ ትልቅ ሰው አለ ሙሐመድ የሚባል ያለፈውን ታሪክ የሚመጣውን ይነግራችኋል አለው። ይሄ ገበሬን ታሪክ አያውቅም። ፍየሎችን ሰብስቦ ወደ መዲና ቀና። መዲናም እንደደረሰ አንድ ጥግ ላይ አስቀመጠና ፍየሎቹን ነብዩን ሰለላሁ ዐለይሂ ወሰለም ፈልጎ ወደ አገኛቸው። የተከሰተውን ክስተት ነገራቸው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቹን ጠሩና አሰላቱል ጃሚዓ ህዝብ ጥሩ አሉ። ህዝቡ ተጠራና መስጂዱ ሞላ። ከዛም ገጠሬውን ተነስና ያየውን ተናገር አሉት። ተነሳና የተከሰተውን ክስተት ተናገረ። ሰሃቦቹ ደንግጠዋል። ይሄ ገጠር የሚያወራው ምንድነው ማወቅ ፈልገዋል። ነብዩም አለይሂ ሰላቱ ወሰላም ሰደቀ እውነት ብሏችኋል አሉ።
ፈወለዚ ነፍሱ ሙሐመድን ቢየዲህ የሙሐመድ ነፍስ በእጁ በሆነችው አላህ እምላለሁ ላተቁሙ ሳዓ ቂያማ እኮ አትቆምም ሐታ ዩከሊመ ሲባዑ ልኢንሳን እንስሳዎች የሰውን ልጅ ሳያናግሩት ቂያማ አትቆምም አሉ። ይሄ ክስተት ለወደፊት ይመጣል አሉ ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንስሳ ታላቅነታቸውን የመሰከረ ነብይነታቸውን ያወጀ የምድራችን ፀሐይ የዓለማቱ እዝነት ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንዴ አነስ ብኑ ማሊክ በዘገበው ዘገባ አንድ የአንሷር ጎዛ በኢኮኖሚ ደከም ያለ ሰው መጣ። ቤቱ ውስጥ ያለው አንድ ግመል ብቻ ነው። ይሄን ግመል ውሃ ከጉድጓድ እያወጣ ያጠጣበታል። ይሄን ግመል ብቻ ነው የሚጠቀመው። አንዴ ግመሉን እምቢ አለ። ግመል ካመጽ አስቸጋሪ ነው። አልታዘዝም ካለ እንዳውሬ ነው የሚቀርበው። የለም ምን ያድርጉ? አዝርዕቱ ደረቀ፣ እርሻው ደረቀባቸው። አማላጅ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። የአላህ መልእክተኛ እርሻዎቻችን ደረቁ፣ ግመሉ አልታዘዘን አለ፣ ምን ይሻላል አለ። እንግዳ ወደ እናንተ ማሳ ውሰዱኝ አሉ። ወደ ግመሉ ገቡ። አንድ ኮርነር ላይ ያኮረፈ የተኮሳተረ ግመል አለ፣ የተቆጣ። ነቢዩም ወደ ማሳው ሲገቡ አንሷሮቹ ያዟቸው። የአላህ መልእክተኛ እንደ ተናካሽ ውሻ ሆኗል፣ ድንገት እንደ ጎዳዎት አሏቸው። ነቢዩ ዓለይሂ ሰላቱ ወሰላም ግድ የለም ተውት፣ ችግር የለውም አሏቸው። ነቢዩም ተጠጉት። ልክ ግመሉ ሲያያቸው ሰሒህ ዘገባ ነው፣ ትክክለኛ ዘገባ ነው መነግራችሁ። ወደ ነቢዩ ዓለይሂ ሰላቱ ወሰላም እየሮጠ መጣና ግመሉ ስጁድ ወደቀ፣ እግራቸው ላይ ሰገደ። ነቢዩም ደበስ ብለው ተከሻውን አሹት፣ ዳበሱት። ግመሉ ትንሽ ከቆየ በኋላ ተነሳ። ልጓሙን አፉ ውስጥ ከተቱና ወደ ሥራ አሰማሩት። ነቢዩ ዓለይሂ ሰላቱ ወሰላም እንስሳን ሸምግለው ወደ ሥራ የሚያሰማሩ የአላህ መልእክተኛ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ስብዕናቸው ብዙ ነው። ታላቅነታቸው ተገልጦ አያልቅም። የእሳቸውን ስም ለማጉደፍ እስልምናን ለማጉደፍ ከ60 ሺህ በላይ መጽሐፍ ተጽፏል ዓለም ላይ። አሁን በየሚዲያው የምናየው ነገር አዲስ አይደለም። ከነዛ መጽሐፍ ተተርጉሞ የሚቀርብ ነው። ያ ሁሉ ጋጋታ ግን እስልምና ላይ መጨመርን፣ ማበብን፣ የነቢዩ ስብዕና ከፍ ማለትን እንጂ መጨመር አልቻለም። አላሁመ ሰሊ ወሰሊም ወባሪክ አላ ሰይድና ሙሐመድ። ነቢዩ ዓለይሂ ሰላቱ ወሰላም ፍጥረት ዓለሙ የታዘዛቸው፣ ጨረቃን የከፈሉ፣ ደመናን አላህ ሰብስቦ ዝናብ ያወረደላቸው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። አነስ ብኑ ማሊክ ረዲየላሁ ተዓላ ዐንሁ አንድን ዘገባ ይነግረናል። አንዴ ጁምዓ ቀን ነው ይላል። በጣም ፀሐይ የበዛበት ቀን ነው። አንድ ገጠሬ ነቢዩ ዓለይሂ ሰላቱ ወሰላም ኹጥባ እያደረጉ እያለ ወደ መስጂድ ገባ። ኹጥባውን አቋረጣቸው መሃል ላይ። የአላህ መልእክተኛ አላቸው፣ ምን ገጥሞት ይሆን? ኹጥባ እስኪጨርሱ እንዴት መጠበቅ አልቻለም? ነቢዩም ምንድነው አሉት። የአላህ መልእክተኛ ዝናብ ጠፋብን አላቸው። አዝርዕት ደረቀ፣ እንስሶች ሞቱብን፣ አላህ ዝናብ እንዲያወርድ ለምኑልን አላቸው። ያ ንጹህ እጅ ወደ ሰማይ ተነሳ። አላህ ሆይ ዝናብን አጠጣን። አነስ የእሳቸው ሰሓባ ምን ይላል? ሰማዩ ጽድት ያለ ነበር እንደ መስታወት ይላል። መሃል ላይ ግን የተበታተኑ ደመናዎች መጠው ከአናታችን ላይ ሰፈፉ። እየሰፋ ደመናው መሄድ ጀመረ፣ እየተለጠጠ መሄድ ጀመረ። ነቢዩ ዓለይሂ ሰላቱ ወሰላም ኹጥባውን ጨርሰው ሳይወርዱ ዶፍ ዝናብ መውረድ ጀመረ። ከኹጥባው ሲወርዱ ጺማቸው ውሃ አርግዞ ነበር ዓለይሂ ሰላቱ ወሰላም። ሳምንቱን ሙሉ ፀሐይ አላየንም ይላል ዝናብ። በሳምንቱ ነቢዩ ዓለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ወደ ሚንበር ሲወጡ ያ ግለሰብ አሁንም ወደ መስጂድ ገባ። የአላህ መልእክተኛ አላቸው፣ አሁንስ ምን ገጥሞት ይሆን? የአላህ መልእክተኛ ዝናቡ ገደለን አላቸው። ይቀነስልን አላቸው ነቢዩን ዓለይሂ ሰላቱ ወሰላም።
ነቢዩም ዓለይሂ ሰላቱ ወሰላም እጃቸውን አነሱ። ዝናብ መልስልን አይባልም፣ ጸጋ ነው ዝናብ። ከዛም አላህ ወይ ሐዋለይና ላ ዓለይና፣ እኛ ላይ አታርገው፣ ከተማው ላይ በዙሪያችን አድርገው አሉ። በተራራው፣ በሸንተረሩ፣ በኮረብታው አዝርዕት በሚበቅልበት ቦታ ብቻ አውርድልን አሉ። አነስ አሁንም ዘገባው ምን ይላል? ፈወላሂ ይላል፣ በአላህ ይሁንብኝ ከመስጂድ ስንወጣ እልም ያለ ፀሐይ ነበር ይላል። ባለፈው ሲወጡ ፀሐይ ሆኖ ነበር፣ ዝናብ ነው፣ ዶፍ ዝናብ። አሁን ሲወጡ ዝናብ ነበረ፣ ቀትር ፀሐይ ሆኖ ወጡ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም የታላቆች ታላቅ የኩሮቹ ኩሩ የነቢያት መቋጫ የሩሱሎቹ ሞዴል ነቢዩ ዓለይሂ ሰላቱ ወሰላም አሁን ድረስ የእሳቸውን ነብይነትን የሚያውጅ አንድ ተአምራቸውን ልንገራችሁ። ነቢዩላህ ሙሳ ዓለይሂ ሰላም ወንዝን በበትራቸው እንደከፈሉ ታውቃላችሁ። ያንተ ነቢይ የዓለሙ ዝነት ሌላን ተአምር ሰማይ ላይ ከፍለዋል። ቁረይሾቹ አንድ የመጡ ዳዕዋ በጀመሩበት ዘመን ነው። አንተ መሐመድ ወይ ነቢይ ነኝ ትላለህ? አዎ የአላህ መልእክተኛ ነህ። እንግዳ አሉ ተአምር አሳየን። ቀና ሲሉ ጨረቃ ሙሉ ነበረች። እስኪ ጨረቃን ክፈላት አሏቸው። ጨረቃ ግዙፍ ፕላኔት ነች። ማሳናቸው ነው እነሱ። ነቢዩ ዓለይሂ ሰላቱ ወሰላም ወደ አላህ እጃቸውን አነሱ። አላህ ይሳነዋል እንዴ? ጨረቃዋን ከሁለት ሰነጠቃታል። ዓለም ያየው ክስተት ነው ይሄ። ተራራቀች ጨረቃ። ትንሽ ቆይታ ገጠመች። ያምኑ ይሆን? ይህን ተአምር አዩ፣ አላመኑም። ቃሉ ሲሕሩን ሙስተምር፣ ይሄ የመሐመድ ድግምት ሁሌም ማይቋረጥ ነው ብለው ተበተኑ። ይህን ክስተት ለእኔና ለአንተ አላህ ቁርአን ላይ ዘገበው። እቅተረበት ሳዓቱ ወንሸቀል ቀመር፣ ቅያማ እኮ ደረሰች፣ ጨረቃዋም ከሁለት ተከፈለች። ወኢን የረው አየተን ዩዕሪዱ ወየቁሉ ሲሕሩን ሙስተምር፣ ተአምርን ባዩ ቁጥር ቀጣይ ዘውታሪ የሆነ ድግምት ነው ይላሉ እንዴ። ወከዘቡ ወተበዑ አህዋአሁም፣ ዋሹም አስተባበሉም ስሜታቸውንም ተከተሉ ሲል አላህ ተግሳጽ አወረደባቸው። ነቢዩ ዓለይሂ ሰላቱ ወሰላም ታላቁ ሰው ታላቅ ስብዕና፣ የእሳቸውን ክብር ለማጉደፍ መሞከር ማለት ፀሐይን በፍታ ለማጥፋት ከመሞከር በላይ ነው። የእሳቸውን መንገድ ከሚከተሉት በሱናቸው ላይ ከሚጸኑት አላህ አድርገን። አላ ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ ወሽክሩ ለሁ አላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ አላ ረሱሊህ ወኢኽዋኒህ። አማ ባዕድ፣ ውድ ምእመናን፣ ዛሬ ይዘነው እንድንወጣ የምፈልገው መልእክት 3-4 ነጥቦችን። የመጀመሪያ መሰል ክስተቶች ሲከሰቱ ፌስቡክ ላይ ቲክታክ ላይ ሲከሰቱ ከማስጮህ ራሳችንን እንገድብ። የሌላ አጀንዳ አሻሻጭ እንዳንሆን። ሰዎቹ የያዙትን ተራ ጭብጥ በእኛ ጩኸት ነው የሚያስተጋቡት፣ በእኛ ጩኸት ነው ቫይራል የሚወጡት። የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል። ሳናቀው አጀንዳቸው እንዳናራግብ፣ ሳናቀው የፌስቡክ የቲክቶክ ተከታዮቻቸውን እንዳንጨምር እርጋታ ይሻል፣ ማስተዋል ይሻል፣ የቱ ይጠቅማል ብሎ ማየት ይሻል። ብዙ ተራ ሐሳቦች በአውጋዥ ጩኸት ገነው አልፈዋል። ግብፅ ውስጥ የተከሰተን አንድ ክስተት ልንገራችሁ። የዛሬ 40 ዓመት አካባቢ ሶሻሊዝም የሚባለው አስተሳሰብ ወደ ግብፅ እንደገባ፣ ግብፅ እስላማዊ ሀገር ነች። ሌላ አስተሳሰብ መጣ። የተወሰኑ ሰዎች አስተሳሰቡን ተከተሉት። ከተከተሉት ሰዎቹ ኻሊድ መሐመድ ኻሊድ የሚባል ታዋቂ የግብፅ ጸሐፊ አለ። ኋላም ቶብቶ ስለ ሰሃቦች ታሪክ ብዙ የጻፈ ሰው። እሱ ሶሻሊዝምን ደግፎ አንድ መጽሐፍ ጻፈ። ምን ሁና ነብዳ ይላል፣ ዊ ስታርት ፍሮም ሄር ይላል። መጽሐፉን የሚገዛው ጠፋ፣ ታትሞ። ለመሸጥ አንድን አካሄድ ተጠቀመ።
ግብጽ ውስጥ በሚወጣ ታዋቂ ጋዜጣ ላይ እሱም ታዋቂ ደራሲ ስለነበር አንድ መጽሐፍ ወጥቷል፣ እስልምና የሚያንቋሽሽ ሸሪዓን የሚያወግዝ እንዳትገዙት አርቁት ብሎ ጻፈ ጋዜጣ ላይ። በሚቀጥለው ሳምንት መጽሐፉ ገበያ ላይ አልተገኘም፣ ሁሉ ገዛ። አንዳንዴ ስናወግዝ አጀንዳ እየሸጥነ መሆኑን ማወቅ አለን። ጥንቃቄ ይሻል። የሰዎችን ድምፅ ይዘን በነሽዳ እያጀብነው ሸጥንለት እኮ ያንን ድምፁን ያንን ሐሳቡ። ይሄ ጥንቃቄ ይፈልጋል። ሁለተኛ ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር ብዙ ችግር ውስጥ አለን። ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብለን ማየት ያስፈልጋል። ጥንቃቄ ያስፈልጋል። አልሙእሚን ነው የሚሉት ነቢዩ አለይሂ ሰላቱ ወሰላም። ሙእሚን ከይሱን ፈጢን፣ አራዳና ብልጥ ነው፣ ያስተውላል። ሰይድና ዑመር እንዳሉት እኔ አጨበርባሪና ዱርዬ አይደለሁም፣ አጨበርባሪና ዱርዬ ግን አያታልኝም ይላል። ለስቱ ኺበን ወለል ኺቡ የኽደዑ። ሙስሊም ያያል፣ አስተዋይ ነው፣ ዓለምን ያጠናል፣ ለምን እንደተፈጠረ ያን አጀንዳ ይረዳል፣ በብልጠት በብስለት ይራመዳል። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን፣ እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት፣ በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነው። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብለ። እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። የመጨረሻው መልእክቴ ለኛ ለሙስሊሞቹ እንዲህ አይነት ክስተት ሲከሰት ነቢዩን አለይሂ ሰላቱ ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ፣ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ ብዙ ሰው ልጅ ይወልድና ይደውልልኛል፣ ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ አለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለሳቸው ሙሐደራዎች ይደረጋሉ። በሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን አለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው? በነቢዩ ላይ 100 የሚያወርዳል በየቀኑ። ረስተናል። ነቢዩ አለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ 10ን ያወርዳል። ልብ ብላችኋል? ገልብጡት፣ ብትገለብጡት ራሱ ትርፍ ነው። እኛ በነቢዩ ላይ 10 አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው። አንድ አውርዱ 10 በእናንተ ላይ አወርዳለሁ አለ አላህ። አላሁመ ሰሊ ወሰለም ወባሪክ አለ ሰይድና። ሰለዋት ስንል ጭንቀታችን የሚወገድበት፣ ሪዝቃችን የሚሰፋበት፣ የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው የውመል ቂያማ ደረጃችን ከፍ የሚል። ሰይድና አሊ ረዲየላሁ ተዓላ አንሁ አንድ ጥያቄ ጠየቋቸው። ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ነገር ፈጥሯል። ብረት ፈጥሯል፣ አለት ፈጥሯል፣
ዳይመንድ ፈጥሯል። ጠንካራው ምንድነው አሏቸው? ብረት አሏቸው። ግን ከብረት ደግሞ ይጠነከራል አሉ። ምንድነው አሏቸው? እሳት አሏቸው። እሳት ብረትን ያቀልጠዋል አይደል? ስለዚህ ከብረት የጠነከረ ማን ነው? እሳት ነው ማለት ነው። ከእሳት ደግሞ ይጠነከራል አሉ። እሱ ምንድነው? ውሃ ነው አሉ። ውሃ እሳትን ያጠፋዋል አይደለም? ከእሳት ውሃ ይበረታል ማለት ነው። ውሃን ደግሞ የሚያሸንፈዋል ማን ነው? ደመና አሉ። ደመና ውሃን ተሸክሞት ይበራል አይደል? ደመና ይጠነክራል አሉ። ከደመና ደግሞ ይጠነከራል አሉ። እሱ ምንድነው? ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ። ከንፋስ ደግሞ ይጠነከራል አሉ። እሱ ማን ነው? የሰው ልጅ አሉ። ንፋስን ይተነፍሰዋል፣ ንፋስን ይቆጣጠረዋል። የሰው ልጅ ደግሞ የሚያሸንፈው አንድ ክንደ ብርቱ አለ። እሱ ማን ነው? እንቅልፍ ነው አሉ። እንቅልፍ የማያሸንፈው ሰው አለ? ጀግና በለው፣ ዓሊም በለው፣ ሀብታም በለው፣ ንጉስ በለው፣ እንቅልፍ ከመጣ እጅ መስጠት ነው አይደል? እንዴት እንደወደቀ ማያውቀው ማለት ሲነሳ ነው የሚያውቀው። እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አለ። እሱ ምንድነው? ጭንቀት ነው። ሐሳብ፣ ትካዜ፣ ሀም ይባላል። ሀም ያለው ሰው እንቅልፍ ይመጣዋል፣ ይወስዳል። ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል? ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን። እሱ ምንድነው? ዚክር ይባላል። አላህ አዋጅ አለ። በዚክሪላህ አላህን በማስታወስ ተጥመኢኑል ቁሉብ ልቦች ይረጋሉ፣ ጭንቀት ይወገዳል። ሶላዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው። ይሄ ክስተት የበለጠ ነብዩን እንድናቅ፣ ሲራቸውን እንድናዳምጥ፣ ተክለ ቁመናቸውን እንድናቅ ሌላ ጊዜ ኹጥባ ነሳዋለሁ። እንዴት የቁንጅና አክሊል እንደነበሩ ስብዕናቸው፣ ጀግንነታቸው፣ የጦር መሪ ጀነራል፣ የመስጂድ ኸጢብ፣ የህዝብ ዳኛ፣ ሽማግሌ፣ የጅብሪል ጓደኛ ነብዩ አለይሂ ሰላቱ ወሰላም የተሟላ ስብዕና አላህ የሰጣቸው የእሳቸው ኡመት ያረገን ጌታ አላህ የተመሰገነ። ከእሳቸው ጋር የውመል ቂያማ አብሮ በጀነት ይሰብስበን። ሐውዳቸው ላይ ከእጃቸው ጠጠው ጥማቸው ከሚቆረጡት አላህ ያድርገን። የእሳቸውን ሸፋዓ አላህ ይወፍቀን። يا من تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أمنا في أوطاننا وأصلح أئمتنا وولاة أمورنا